እናትህ ሆድ ውስጥ ብትገባ እንኳን አታመልጠኝም። እንዲህ አይነት ቀልድተው ቀልድን ተው። ባለቤቴ በቅርብ ጊዜ ካረፈች በኋላ ነገር አለሙሉ ተምታታብኝ። ሐዘኑ ትንሽ ጎዳኝ። ከሐዘኑ ውጪ ደግሞ ሁለት ጊዜም ኦፕሬሽን ስለሆንኩኝ ከዛ በኋላ ህይወትን ህመምን ማዳመጥ ጀመርኩ። ከአዲስ አበባ ዩኒቨርሲቲ በቲያትር ዲፓርትመንት ግራጁዌት አድርገን ከወጣን በኋላ በኃላፊነት ላይ ነው የሰራሁት። ረጅሙን ጊዜ በኃላፊነት የቲያትር ቤቶች ስራ አስኪያጅ ሆኜ ነው በአብዛኛው የሰራሁት። ወደ ሙያው የበለጠ ወደ ፊልሙ ኢንዱስትሪ እንዲገባ አሁንም ደግሜ ነው የምነግርሽ፣ ኢንዱስትሪው እንዲገባ ያደረገኝና የበለጠ የህዝብ ፍቅርና ክብር ያገኘሁት እሱ እነዚህን እድል አመቻችቶ ስለሰጠኝ ነውና አሁንም አመሰግነዋለሁ። ስሬትንና ይፈለጋልን በመሰራበት ወቅት እኔ የአዲስ አበባ ቲያትርና ባህል አዳራሽ ስራ አስኪያጅ ነበርኩኝ። እድሉ ገጥሞኝ አንድ ትልቅ ቲያትር የጌትነት እንየው ቲያትር እቴጌ ጣይቱን የማዘጋጀት ኃላፊነቱ ላይ ወደቀ። አስቢ፣ እቴጌ ጣይቱ ታሪካዊ ተውኔት ነው። የጌትነት እንየው ፕሌይ ነው። ዌል ሜድ ፕሌይ። ስምህ ውስጥ አለ የሆነ አንተነት ይገለጻል። ቶማስ ቶራ ሲባል የሚመጣ ነገር አዛጊም ይጮህ ነገር አለ። አብሮ የሚመጣ ምስል አለ። እኔ የብዙ ሰዎች ስሬት ውጤት ነኝ። ድሬዳዋ እንግዲህ ክርስቶስ ትምህርት ቤት ነው የተማርኩት። በስነ ጽሁፉም ዙሪያ እሳተፍ ነበር። በመዝሙሩም በስነ ጽሁፉም እንሳተፍ ነበር። የስራው ባህሪ በሚፈቅደው መሰረት ሙሉ ልብስሽን ካራባትሽን አውልቀሽ ወደ መዝናኛው ወደ ጓደኞቼ በሚገባበት ሰዓት እኔ ሌላ ቶማስ ፍጹም ማታውቂው ቶማስ፣ ፍጹም ተጫዋች፣ ፍጹም በቃ ጨዋታ ወክ ወዳለሁ።